በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ዌስት ሃምን 3-0 ውጤት በማሸነፍ መልካም ጉዞ ላይ እንደሚገኙ አሳይቷል። ራስመስ ሆይሉንድ አራተኛ ተከታታይ ፕሪሚየር ሊግ ጎሉን በ21ኛ ዓመት የልደት በዓሉ ላይ ማስቆጠር ችሏል። ጥሩ የልደት ስጦታ ነበር ማለት ይቻላል ለራሱ ማለት ነው። ከዛ ውጭ ቀሪውን ሁለት ግቦች አሌሃንድሮ ጋርናቾ የማንቸስተር ዩናይትድ ደጋፊዎች ቪቫ ጋርናቾ ያሉ ስቴዲየሙን በአንድ እግሩ ሲያቆሙት እንደነበር ይታወቃል። በተለይ ሁለተኛውን ግብ ካስቆጠረ በኋላ እንግዲህ ጋርናቾ ጥሩ እንቅስቃሴ ያደረገ የሚገኝ አርጀንቲናዊ ተጫዋች ነው። ሁለት ግቦችን በስሙ ትናንትና ማስቆጠር ችሏል። ቼልሲና ውጤት ስጦት እጅና ጓንት ሆነው ቀጥሏል። በሜዳው በወልቭስ 4-2 በሆነ ውጤት ሽንፈትን አስተናግዷል። አንዳንዶች ቼልሲ ተሸነፈ ሳይሆን ስለዚህ ተሸነፈ የሚል ዜና ነው እየጠበቀን የምንገኘው እስኪሉ ድረስ የቼልሲ በጣም የደከመና በጣም የውጤት ጦቱ በአደባባይ ሚስጥር ሆኖ እየተመለከተ ነው የሚገኘው። ማቲያስ ኩኛ ደምቆ የመሸበት ጨዋታ ነው። 3 ግቦችን በማስቆጠር ሃትሪክ መስራት ችሏል። ቀሪውን አንድ ግብ አክሴል ዲሳሲ ነው ራሱ ላይ ማስቆጠር የቻለው። ከዛ ውጪ ለቼልሲ ከሽንፈት ያልታደጋቸውን ግቦች ኮል ፓልመርና ቲያጎ ሲልቫ የማል ተከላካዩ 39 ዓመቱ ብራዚላዊ ነው ማስቆጠር የቻሉት። በቼልሲ በጣም ደብዘዝ ባለው ስብስብ ውስጥ ደምቆ የሚታይ አንድ ተጫዋች ነው ኮል ፓልመር እየተባለ ይገኛል። ከዛ ውጪ በርንማውዝና ኖቲንጋም አንዳቸው ውጤት ነው ጨዋታቸውን ያጠናቀቁት። ከዛ ውጪ ሳምንቱ ተጠባቂ የነበረው መርሃ ግብርና ከአትላንቱ ጨዋታ በፊት በመካከላቸው 186 ጎሎች የተቆጠሩበት የፕሪሚየር ሊጉ ከፍተኛ ግብ የሚቆጠርበት መርሃ ግብር እንዲሁም ምናልባትም ለዋንጫ የሚደረገው ፉክክር ላይ ራሱን ትልቅ ሚና ይጫወታል የተባለለት የአርሰናልና ሊቨርፑል ጨዋታ አርሰናል 3 ደረጃ ላይ ሆኖ የሊጉን መሪ ያስተናገደበት መርሃ ግብር ነበር። 3-1 በሆነ ውጤት በማሸነፍ የዋንጫው ተፈካካሪ በሆናቸውን በደንብ መድፈኞች ያሳዩበት ጨዋታ ሆኖ አልፏል ማለት ይቻላል። በሁሉም እግር ኳሳዊ መስፈርቶች ማሸነፍ የነበረበት ቡድን አርሰናል ነበር። በተለይ ሊቨርፑል በሁሉም እንቅስቃሴም በሙከራ ረገድም በጣም ተዳክሞ እንዲሁም ፈዞ ያለበት ጨዋታ ነበር ማለት ይቻላል። ቡካዮ ሳካ ባስቆጠራት ግብ አርሰናል መሪ ነበር። የመጀመሪያው አጋማሽ ሊጠናቀቅ ሲል ሳሊባና ግብ ጠባቂው ዴቪድ ራያ ሲገባበዙ በተለይ ዲያዝ የሾለካት ኳስ ጋብሪኤል ራሱ ላይ እንዲያስቆጠረው ምክንያት ሆኖ ለአረፍት አንድ አቻ በሆነ ውጤት ወጡ። በተለይ ግልጽ የመከላከል ክፍተት እንደነበር ይታወቃል። የኮሚኒኬሽን ችግር ነበር በተለይ በሳሊባና በዴቪድ ራያ መካከል ማለት ነው። ከረፍት መልስ ልክ እንደ አርሰናል ሁሉ የሊቨርፑል ተከላካይ ቨርጂል ቫን ዳይክና አሊሰን ቤከር መካከል የተፈጠረውን ስህተት በሚገባ በመጠቀም ማርቲኔሊ አርሰናልን ቀዳሚ ያደረገ። እዛም ተቀይሮ የገባው ሊያንድሮ ትሮሳርድ የጨዋታ መጠናቀቂያ ደቂቃዎች ላይ ግሩም ግብ አስቆጥረው አጋጣሚ አርሰናል ወሳኝ 3 ነጥብ ከዚህ ጨዋታ ላይ መውሰድ ችሏል ማለት ነው። 3-1 በሆነ ውጤት በማሸነፍ ማለት ነው። ውጤቱን ተከትሎ አርሰናል ከሊጉ መሪ ሊቨርፑል ጋር ያለውን ነጥብ ልዩነት ወደ 2 ማጥበብ ችሏል ማለት ነው። ማንቸስተር ሲቲ ዛሬ ወደ ጂቴክ ኮሚኒቲ ስቴዲየም ያቀናል። ከብሬንትፈርድ ጋር ጨዋታው የሚያከናውን ይሆናል። አምና ይህንን መርሃ ግብር ደርሶ መልስ በኤቲሃድም በጂቴክ ኮሚኒቲ ስቴዲየም ያሸነፈው ብሬንትፈርድ ነው። ዘንድሮስ ምን ይፈጠራል የሚለው ነገር ምን የሚጠበቅ ነው የሚሆነው። ዛሬ ደግሞ ጨዋታቸውን ወደ ጂቴክ አቅንተው ከብሬንትፈርድ ከጠንካራው የምዕራብ ለንደን ክለብ ጋር የሚያደርጉ ይሆናል ማለት ነው። ሊቨርፑል ግን ትናንትና ያስተናገደው ሽንፈት በፕሪሚየር ሊጉ ዘንድሮ ያስተናገደው ሁለተኛው ሽንፈት ሆኖ ተመዝግቧል ማለት ነው። ከዛ ውጪ የአፍሪካ ዋንጫ የግማሽ ፍጻሜ ተፋላሚዎች ታውቀዋል። ማሊና ኮት ዲቮር ያደረጉት ጨዋታ ያው በእግር ኳስም ነገር ሊፈጠር እንደሚችል ማሳያ የነበረ ጨዋታ እንደሆነ ይታወቃል። ለ75 ደቂቃዎች ያክል በ10 ተጫዋች ለመጫወት የተገደዱት ኮት ዲቮሮች ከመምራት ተነስተው 2 ግቦችን በማስቆጠር ማሊን ከውድድሩ እንዳሰናበቷት ይታወቃል። ከዛ ውጪ ኬፕ ቨርዴና ደቡብ አፍሪካ እነዚህ ሁለት የዘንድሮ የአፍሪካ ዋንጫ አድማቂ ቡድኖች ማለት ይቻላሉ በሚገባ አንደርዶግ የሚለውን ስም የሚወክሉ አይነት ብሔራዊ ቡድኖች ናቸው። ማንም ሳይጠብቃቸው እዚህ መድረሳቸውን ተከትሎ ማለት ነው። እርስ በርስ ያደረጉት ጨዋታ ለ2 ሰዓት ይፈጀ ነበር። እስከ መጨረሻው ድረስ በፉክክር የታጀበ ጨዋታ ሆኖ ወደ መለያ ምት ካቀኑ በኋላ የደቡብ አፍሪካው ግብ ጠባቂ የሆነው ሮንዌን ዊሊያምስ የአቡበከር ናስር የክለብ አጋር ነው በማሜሎዲ ሰንዳውንስ 4 የመለያ ምቶችን በማዳን ሀገሩ በቀጥታ ግማሽ ፍጻሜ እንድትቀላቀል ትልቁን ያንበሳውን ድርሻ የተወጣ ተጫዋች ነው። እንግዲህ ይህ ግብ ጠባቂ ለተከታታይ 4 ጨዋታ መረቡን አላስደፈረም። ደቡብ አፍሪካ በነገራችን ላይ ለመጨረሻ ጊዜ አፍሪካ ዋንጫ በ1996 ስታሳካ ግብ ጠባቂያቸው የነበረው አንድሬ ሲዝዌ ነው። ያኔ ደግሞ ባፋናዎቹ የአፍሪካ ዋንጫን ያሳኩበት ጊዜ እንደነበረ ይታወቃል። በተመሳሳይ ዊሊያምስም 4 ጨዋታዎች ላይ መረቡን አላስደፈረም። ታሪክ በተመሳሳይ ደግሞ ይሆን ባፋናዎቹ የሚለው ጉዳይ ይጠበቃል። በቀጣይ እንግዲህ የፊታችን ሮብ ማለትም ከነገ በስቲያ ናይጄሪያ ከደቡብ አፍሪካ በግማሽ ፍጻሜ ይገናኛሉ። ከዚህ ውጭ አዘጋጁ ሀገር ኮት ዲቮርም ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በተመሳሳይ ግማሽ ፍጻሜ መርሃ ግብሯን ሮብ የምታከናውን ይሆናል ማለት ነው። ከዚህ ውጭ የማንቸስተር ዩናይትድ አካዳሚ ፍሬ ውጤት እንዲሁም ደግሞ የአማካይ መስመር ተጫዋቹ ኮቢ ማይኖ ዜግነቱን ወደ ጋና ለማስቀየር የሀገሪቱ እግር ኳስ ፌዴሬሽን እየጣረ እንደሚገኝ ለማወቅ ተችሏል። የ18 ዓመቱ ኮቢ ማይኖ የካሪንግተን የልምድ ማዕከል ፍሬ ውጤት የሆነ ተጫዋች ነው። በክለቡም ትልቅ ተስፋ እንዲጣልበት ምክንያት የሆነ እንቅስቃሴዎችን እያደረገ ይገኛል። ቀያዮቹ ሰይጣኖችም ከፖል ስኮልስ በኋላ በጣም ሁለገብ የሆነ አማካኝ እንዳገኙ ማሰብም ጀምረዋል። አንዳንዶቹ ደግሞ የዩናይትድ ካንት የሚል ስምም እየሰጡት ይገኛሉ። ታዲያ ተጫዋች ለሶስቱ አናብስት በሶስት የተለያዩ አጋጣሚዎች እንዲሁም የዕድሜ እርከኖች ተሰልፎ መጫወት ችሏል። ለእንግሊዝ ብሔራዊ ቡድን ማለት ነው። እስካሁን ድረስ ግን ለዋናው ብሔራዊ ቡድን ተሰልፎ የመጫወት እድል ገና አላገኘም። የተጫዋቹ ገና 18 ዓመት መሆኑ መረሳት መቻል የለበትም። ተጫዋቹ ከጋናያን ወላጆቹ ወይም የጋና ዜግነት ካላቸው ወላጆቹ በስቶክፖርት ከተማ እንግሊዝ ውስጥ ነው የተወለደው። ስለዚህ ሶስቱ አናብስቶችን ወይም ደግሞ የእንግሊዝ ብሔራዊ ቡድንም ወይም ደግሞ ብላክ ስታርስ ጥቋቁር ኮከቦችንም የጋና ብሔራዊ ቡድንም ወክሎ መጫወት ይችላል። እንደ ተጫዋቹ ምርጫ ነው የሚወሰነው። ተጫዋቹ በግሉ በተለይ ደግሞ የረፍት ጊዜውን ወደ ወላጆቹ ሀገር ወደ ጋና በማቅናት እንደሚያሳልፍም ይነገራል በተደጋጋሚ ማለት ነው። በተለይ ተጫዋቾች የረፍት ጊዜ እንዳላቸው ይታወቃል። ወደ
ሰኔ ሐምሌ እነዚህ ሁለት ወራት የተጫዋቾች የረፍት ጊዜ እንደሆኑ ይታወቃሉ። ተጫዋቹ በተደጋጋሚ ወደ አፍሪካ እያቀና ነው የረፍት ጊዜውን የሚያሳልፈው። በተለይ ራንዲያቤ የተሰኘው የጋና እግር ኳስ ፌዴሬሽን የቦርድ አባል ታይምስ ጋር በደረገው ቆይታ የጋና ብሔራዊ ቡድን በዓለም አቀፍ ደረጃ ጥሩ ክህሎት ያላቸውን ተጫዋቾች ማግኘት ይፈልጋል። ኮቢ ማይኑ ደግሞ አንዱ ነው። ስለዚህ ተጫዋቹ ላይ ፍላጎት እንዳለን ምንም ጥያቄና መልስ የለውም። እየተከታተልን ነው የምንገኘው። ለወደፊት የሚወስነውን ውሳኔ አብረን እናያለን የሚል ሀሳባቸውን የሰጡበት ሂደት አለ። በተለይ በእንግሊዛውያን ሆነው በተለይ ለጋና ብሔራዊ ቡድን ምርጫ ካደረጉ የቅርብ ተጫዋቾች መካከል ታሪክ ላምቴም ይጠቀሳል። ይህ የግራ መስመር ተመላላሽ ተከላካይ በብራይተን ቤት አስደናቂ እንቅስቃሴ ከሚያደርጉ ተጫዋቾች መካከል ይጠቀሳል። ግን ደግሞ በተለይ በእንግሊዝ ብሔራዊ ቡድን እዚህ ቦታ ላይ ያሉ የተጫዋቾች ምርጫ ተጫዋቹን ይበልጥ እንዳይሰለፍ ወይም ደግሞ በአሰልጣኝ ጋሬት ሳውዝጌት እይታ ውስጥ እንዳይገባ ምክንያት የሚሆኑ ጉዳዮች ናቸው። ይህንን ተከትሎ ዜግነቱን ወደ ጋና የቀየረ ከቅርቡ ልናነሳው የምንችል ተጫዋች እንደሆነ ይታወቃል። ከዚሁ ከዜግነት ጋር ተያይዞ ማለት ነው። እንግሊዛዊም ጋናዊም ሆነው ጋናን ከመረጡ ተጫዋቾች መካከል በስሙ ሊጠቀስ የሚችለው ታሪክ ላምቴ ነው። አሁን ደግሞ የኮቢ ማይኑ ጉዳይ ሌላው መነጋገሪያ ጉዳይ ሆኗል። አሰልጣኝ ጋሬት ሳውዝጌት ተጫዋቹ ረዝም ላለ ጊዜ ከሶስቱ አናብስት ጋር እንዲሆንና ከነሱ ጋር ወደፊት እቅድ እንዲኖረው እንደሚፈልግ ነው እየገለጸ የሚገኘው። ይህ ተጫዋች በማንቸስተር ዩናይትድ ቤት በተለይ ባሳለፍነው ህዳር ወር ላይ ነው በይፋ እድል ተሰጥቶት እየተጫወተ የሚገኘው። በመጀመሪያ የፕሪሚየር ሊግ ጨዋታ ላይ ተሰልፈው በተለይ የተጫወተው ደግሞ ከኤቨርተን ጋር ባደረጉት መርሃ ግብር እንደነበር የሚታወቅ ነው። በአጠቃላይ ኮቢ ማይኑ በዚህ ውድድር ዘመን በፕሪሚየር ሊጉ 8 ጊዜ ተሰልፎ ተጫውቷል። አንድ ግልጽ ጎል የመሆን እድል ፈጥሯል። እንዲሁም ደግሞ 297 ኳሶችን ለቡድን አጋሮቹ ሲያቀብል አንድ ኳስ ከመረብ ጋር ያዋህዷል። በተለይ ወልቭስ ላይ ያስቆጠራት ግብ ባሳለፍነው ሐሙስ ማለት ነው 4-3 ባሸነፉበት መርሃ ግብር ላይ ማሸነፊያን ግብ ማስቆጠር የቻለ ተጫዋች እንደነበር ይታወቃል። በቀጣይ የዚህ ወርቃማ ክህሎት አዘል የሆነው ወጣት ተጫዋች ኮቢ ማይኑ በብሔራዊ ቡድን ደረጃ የቱን ሀገር ይመርጣል የሚለው ጉዳይ ጎን ለጎን የሚጠበቅ ይሆናል ማለት ነው። ከዛ ውጭ አርሰናልና ቼልሲ በክረምቱ በቪክተር ኦሲሜን ጉዳይ የለየለት ፉክክር ውስጥ ይገባሉ ሲል ኢኤስፒኤን ይዞት የወጣው ዘገባ ያመላክታል። ናይጄሪያ ኢንተርናሽናል የአጥቂ ስፍራ ተጫዋች ቪክተር ኦሲሜን የውድድር ዘመኑን ሲያጠናቅ ከደቡብ ጣሊያኑ ክለብ እንደሚለቅ ካስታወቀ በኋላ የክረምት የዝውውር መስኮት አብይ ጉዳይ የቪክተር ኦሲሜን ዝውውር እንደሚሆን ምንም ጥያቄ የለውም። ሁለቱ የለንደን ከተማ ክለቦች ማለትም አርሰናልና ቼልሲ በጥር የዝውውር መስኮት ላይ ምንም ተጫዋች በተለይ አለማስፈረማቸው እንዲሁም ደግሞ የአጥቂ መስመራቸው ላይ በትልቁ ክፍተት የሚነሳባቸው ቡድኖች እንደሆኑ ይታወቃሉ። ታዲያ ይህንን ተከትሎ ኦሲሜን ለማስፈረም በሚደረገው ጥረት ላይ አርሰናል ሙሉ ለሙሉ ተፈካካሪ ሆኖ እንደሚቀርብ ነው የኢኤስፒኤን ዘገባ የሚያመላክተው። ቼልሲዎች የውል ማፍረሻውን ማለትም ከ100 ሚሊዮን ፓውንድ በላይ ወጪ በማድረግ ተጫዋቹ ለማስፈረም ቅድሚያ ግምት ያገኙ ክለቦች ቢሆኑ መድፈኞቹም ግን ተጫዋቹ ለማስፈረም ከሚደረጉ ጥረት እንደማይረቁ ነው የተገለጸ የሚገኘው። አርሰናልና ቼልሲ በዝውውር መስኮቱ ላይ የሚፋለሙበት ሁለተኛው ተጫዋች ይሆናል ተብሎ ነው የሚገመተው። በዝውውር መስኮቱ ላይ ከዚህ በፊት በተለይ ዲዮማንዴ የ20 ዓመቱ ኮት ዲቮር የተከላካይ መስመር ተጫዋች አርሰናል በተለይ አምናም ለማስፈረም ጥረት ያደረገው ተከላካይ መስመር ተጫዋች እንደሆነ ይታወቃል። ቼልሲዎች አይተኙም በዚህ ተጫዋች ላይ በተለይ ተከላካይ መስመራቸውን ለማጠናከር የቲያጎ ሲልቫ አልጋ ወራሽ እንዲሆን ይህንን ተጫዋች በትኩረት በተለይ ለማስፈረም ጥረት ያደርጋሉና በዚህ ተጫዋች ላይ ፉክክር ውስጥ ገብቷል ከወዲሁ አርሰናልና ቼልሲ። አሁን ደግሞ በቪክተር ኦሲሜን በዚህ 25 ዓመት ናይጄሪያ ላይ እንዲሁ ፍክክር ውስጥ እንደሚገቡ ነው የተገለጸ የሚገኘው። እንደሚታወቀው በተለይ አርሰናል ስማቸው በሰፊው ከእንግሊዛዊ ከ26 ዓመት የአጥቂ ስፍራ ተጫዋች አይቨን ቶኒ ጋር ነበር ሲያያዝ የቆየው። ግን አሁን በተለይ ቅድሚያ የሚሰጡት ጉዳይ የኦሲሜን ጉዳይ እንደሆነ የተገለጸ የሚገኘው። ያ ዝውውር ካልተሳካ ብቻ ነው ፊታቸውን ወደ አይቨን ቶኒ የሚያዞሩትም እየተባለ ይገኛል። የ25 ዓመት ተጫዋች በተለይ ለናፖሊ ባደረጋቸው 199 ጨዋታዎች 65 ጎሎችን ከመረብ ማሳረፍ ችሏል። ታዲያ ሚኬል አርቴታ በቡድን ውስጥ የጎደለው ቁልፉ ችግር በተለይ ትክክለኛው መፍትሄ ይህ ተጫዋች እንደሆነ አምኖበታል ነው እየተባለ የሚገኘው። አምና በተለይ በክረምቱ የዝውውር መስኮት ላይ የእንግሊዝ ቡድኖች ሪከርድ የሆነ 2.79 ቢሊዮን ፓውንድ በማውጣት በዝውውር መስኮት ላይ መሳተፋቸው የሚታወቅ ነው። አሁንም ግን ባልተናነሰ መልኩ ክለቦች ምናልባትም ይህን ገንዘብም ሊጥስ በሚችል መልኩ በመውጣት በተለይ ቡድናቸው ለማጠናከር ከፍተኛ ጥረት ያደርጋሉ ተብሎ ይታመናል። ሁለቱ የለንደን ከተማ ክለቦች ግን ማለትም ቼልሲና አርሰናል ግን በፉክክር ውስጥ የሚገቡበት በዚህ ክረምት የዝውውር መስኮት ውስጥ ማለት ነው ፉክክር ውስጥ የሚገቡበት ሁለተኛው ተጫዋች ቪክተር ኦሲሜን እንደሚሆን ነው በርካታ ምንጮች እየጠቆሙ የሚገኙት ኤስፒኤንን ጨምሮ ማለት ነው። ከዛ ውጪ ማንቸስተር ሲቲና ማንቸስተር ዩናይትድ በአንድ ተጫዋች ጉዳይ ክረምት ላይ ፉክክር ውስጥ በተመሳሳይ መግባታቸው አይቀርም እየተባለ ይገኛል። ተጫዋቹ የክሪስታል ፓላስ ማይክል ኦሊሴ ነው። ይህንን ተጫዋች ለማስፈረም ሁለቱ የማንቸስተር ከተማ ክለቦች ማለትም ማንቸስተር ዩናይትድና ማንቸስተር ሲቲ እስከ መጨረሻው ድረስ ይፎካከራሉ የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ፔፕ ጋርዲዮላ የቴነግ የክረምት ዋነኛ ኢላማ ከሆኑ ተጫዋቾች መካከል አንዱ የሆነው ማይክል ኦሊሴ ለማስፈረም በሚደረገው ጥረት ላይ ሁነኛ ተፎካካሪ ሆኖ ብቅ ማለቱ ነው እየተጠቆመ የሚገኘው። እንደሚታወቀው ቀዮች ሰይጣኖች ይህንን ተጫዋች ረዘም ላለ ጊዜ ሲከታተሉ የቆዩት ተጫዋች እንደሆነ ይታወቃል። ከዛም አልፎ የክለቡ አዲሱ ባለቤት ሰር ጂም ራትክሊፍ አብዮት መምጣቱን ማሳያ አድርገው ሊጠቀሙበትም ያቀዱት ዝውውር እንደሆነ ይታወቃል። እንደሚታወቀው የራትክሊፍ የክለቡ ባለቤትነት የሚረጋገጠው በቀጣዩ የካቲት ወር ላይ ነው። እርግጥ ነው ክለቡ የ1/4 የሆነ ድርሻውን በተለይ ለራትክሊፍ መስጠታቸውን አረጋግጧል። ቢሆንም ግን በፕሪሚየር ሊጉ ቬሪፋይድ ወይም ደግሞ እርግጠኛ
የሆነ ተቀባይነት የሚያገኙት ቀጣይ ወር ላይ ነው። ያ ሲሆን ታዲያ በዝውውር መስኮቱ ላይ እንደልባቸው በተለይ ፋይናንሻል ፌር ፕሌይን ባልጣሰ መልኩ ማለት ነው ተጫዋቾችን ለማስፈረም ጠንካራ የሚባሉ ተጫዋቾችን ወደ ኦልድ ትራፎርድ እንዲያቀኑ ለማድረግ በሚደረገው ጥረት ላይ ትልቅ ሚና የሚጫወታሉ ተብሎ ይገመታል። በተለይ የዚህ ባለሀብት መምጣት ማለት ነው። ስለዚህ በክረምቱ ከወዲሁ 4 ተጫዋቾች ወደ ዩናይትድ ያቀናሉ እየተባለ ይገኛል። ስማቸው ባይጠቀስም ማለት ነው በጣም ቁልፍ የሚባሉ 4 ተጫዋቾችን ያስፈርማሉ ተብሎ ነው የሚገመተው ማንቸስተር ዩናይትዶች። ታዲያ አንዱ ተጫዋች ማይክል ኦሊሴ እንደሆነ ይታወቃል። የከተማ ተቀናቃኛቸው ግን በተለይ ሲያቅድ ይህንን ተጫዋች ለማስፈረም በሚደረገው ፉክክር ላይ በይፋ መቀላቀላቸው ለማንቸስተር ዩናይትድ ትልቅ ራስ ምታት ሆኗል እየተባለም ነው የሚገኘው። ፈረንሳዊ ማይክል ኦሊሴ ያጮት ስልቱ ለማንቸስተር ሲቲ ምቹ የሚሆን ክህሎት ያለው ተጫዋች ነው። ከአመቱ ከመጀመሩ በፊት እንደሚታወቀው ቼልሲ ልጃቸውን መልሰው ለማስፈረም ጥያቄ አቅርበው ነበረ በአሳለፍነው ክረምት የዝውውር መስኮት ማለት ነው። ተጫዋቹ ግን ጥያቄውን ውድቅ ማድረጉ አይዘነጋም። የማንቸስተር ሲቲ ብዬ በልዩነት አነሳሁት እንጂ ለአብዛኞቹ ክለቦች በተለይ ለእንግሊዝ ፕሪሚየር ሊግ መሆን የሚችል አይነት ክህሎት ያለው ለየትኛውም ቡድን ቢገባ ጥሩ እንቅስቃሴ ማድረግ የሚችል ተጫዋች ነው። ተጫዋቹ እስከ 2027 በሴልኸርስት ፓርክ የሚያቆይ ውል አለው። ስለዚህ ተጫዋቹን ለማስፈረም የውል ማፍረሻው መክፈል ግድ ይላል። ስንት ነው የውል ማፍረሻው የሚለው በግልጽ እስካሁን ድረስ ክሪስታል ፓላስ ያሳወቀው ነገር ባይኖርም ተጫዋቹ ለማስፈረም የሚጠየቀው ገንዘብ በማቅረብ ላይ ግን ሁለቱም ክለቦች ችግር የሚኖርባቸው አይመስልም። ግን የቱ ፕሮጀክት ይበልጥ ኦሊሴን ያሳምነዋል እንዲሁም ደግሞ በአጠቃላይ ወደ የትኛው ክለብስ ማቅናት ይመርጣል የሚለው ጉዳይ የሚጠበቅ ነው የሚሆነው። ብዙ ጊዜ ክለቦች ወይም ደግሞ ተጫዋቾች እንደ ካልቪን ፊሊፕስን ላየ በተለይ በሲቲ ቤት ብዙ እድል ላይ ይሰጠኝ ይችላል ብሎ ሊያነሳ ይችላል። በተለይ ፊሊፕስ ረጅም ጊዜ ከእግር ኳስ መራቁንና በፕሪሚየር ሊጉ በተደጋጋሚ ከመሰለፍ መቆጠቡን ተከትሎ በተለይ የትላንትናው ጨዋታ ላይ እንደምናስታውሰው ሶስተኛው ግብ እንድትቆጠር የሱ የግል ስህተት ቁልፍ ሚና ተወጥቶ እንደነበር ይታወቃል። ከዛም በፊት በተለይ ለዌስትሃም ባደረገው የመጀመሪያው ጨዋታ ላይ በተመሳሳይ በበርንማውዝ ዶሚኒክ ሶላንኬ ጎሏን ያስቆጠረበት ምክንያት ግልጽ የካልቪን ፊሊፕስ ስህተት እንደነበር ይታወቃልና ወደ ራሱ እንዲመለስም ጊዜ ያን ያክል የተሰጠው ተጫዋች እንዳልነበር በግልጽ በሲቲ ቤት የነበረው ቆይታ በጣም አስከፊ እንደነበር ማሳያ ነው እየተባለ ይገኛል። ስለዚህ ተጫዋቾች ወደ ዝውውር መስኮት በመጣ ቁጥር በተለይ በሲቲ ሲፈልጉ ወደ ሲቲ አቅንተው መሰለፍ እድል ይኖረናል የሚለው ትልቅ ጥያቄ ነው። የዛ ጉዳይ ላይ እንግዲህ ማይክል ኦሊሴ ከራሱ ጋር በደንብ ተወያይቶ የሚወስነው ጉዳይ ነው እየተባለ ይገኛል። ወደ ዩናይትድ ወይስ ወደ ሲቲ ማይክል ኦሊሴ የሚለው ጉዳይ የሚጠበቅ ነው የሚሆነው። በዚህ ውድድር ዘመን ብቻ ተጫዋቹ 6 ጎሎችን ሲያስቆጥር 3 ኳሶችን አመቻችቶ ማቀበል ችሏል። ታዲያ በእንዲህ እንዳለ የአካዳሚ መልማያቸውና የአናሊስት ባለሙያ የሆነው ሳም ዊሊያምስን ከኢፕስዊች ታውን በድጋሜ ማንቸስተር ዩናይትዶች ለማስፈረም እንዲሁም በክለቡ ዝውውር ፖሊሲም እንዲሻሻል ለማድረግ የዚህን ግለሰብ ግልጋሎት ለማግኘት በማሰብ እንግዲህ ይህንን የአናሊስት ባለሙያ በድጋሚ ክለባቸውን እንዲቀላቀል ለማድረግ ከፍተኛ ጥረት እያደረጉ ይገኛሉ። የማይክል ኦሊሴ ዝውውር የፊታችን ክረምት ከሚጠበቀው የተጫዋቹ የዝውውር ማዕከል በዋናነት ይጠቀሳል። ልክ ቪክተር ኦሲሜን እንደምናነሳው ነው። በተለይ ማይክል ኦሊሴም ዝውውር የሚጠበቅ ነው የሚሆነው በክረምቱ የዝውውር መስኮት ላይ ከወዲሁ ሁለቱ የማንቸስተር ከተማ ክለቦች ማንቸስተር ሲቲ እና ማንቸስተር ዩናይትድ ፍክክር ውስጥ ስለመግባታቸው ግን በርካታ መረጃዎች እየጠቆሙ ይገኛሉ ማለት ነው። ከዛ ውጪ የባየር ሙኒክ አልፎንሶ ዴቪዝ ለተወሰኑ ወራቶች ከሜዳ ይርቃል። የጀርመኑ ኃያል ክለብ ባየር ሙኒክ በጀርመን ቡንደስሊጋ ከቦሩሲያ ሞንቼግላድባች ጋር ጨዋታቸውን አድርገው 3-1 ባሸነፉበት መርሃ ግብር ላይ ጨዋታው ከተጠናቀቀ በኋላ ይህ ካናዳዊ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች የግራ ጉልበቱ ላይ ባጋጠመው ጉዳት ምክንያት ላልተወሰነ ጊዜ ከሜዳ እንደሚርቅ ነው የክለቡ የሕክምና አባላት ያስታወቁት። እንደ ጀርመኑ ጋዜጣ ቢልድ ከሆነ ደግሞ ተጫዋቹ ከ3 እስከ 4 ሳምንት ድረስ ከሜዳ ይርቃል ሲል በፊት ገጹ ላይ ያስነብቧል ማለት ነው። ተጫዋቹ ባሳለፍነው ሚያዝያ ወር ላይ ካጋጠመው የጡንቻ መሳሳብ ጉዳት በኋላ ወደ ሜዳ ከተመለሰ ወዲህ ያጋጠመው አዲስም ጉዳት ሆኖ ተመዝግቧል ማለት ነው። የጀርመኑ ኃያል ክለብ እስካሁን ድረስ ጆሹዋ ኪሚክ፣ ሰርጅ ናብሪ፣ ኮንራድ ሌመርና ኪንግስሌይ ኮማን እንዲሁም ዴዮ ኡፓሜካኖ እነዚህ ተጫዋቾች ጉዳት ላይ ነው የሚገኙት። እንደሚታወቀው እነዚህን የጉዳት ስብስብ ነው የተቀላቀለው አልፎንሶ ዴቪስ ማለት ነው። ታዲያ ይህንን ተጫዋች በብቸኝነት በተለይ የመተካቱን ኃላፊነት ደግሞ የቀድሞ የቦሩሲያ ዶርትመንድ ተጫዋች ራፋኤል ጊሬሮ የሚተካ ይሆናል ተብሎ ይገመታል ማለት ነው። እንግዲህ ከሊጉ መሪ እንዲሁም ደግሞ እስካሁን ድረስ ሽንፈት ካላስተናገዱት ባየር ሌቨርኩሰኖች ጋር በቀጣይ ሳምንት የሚያደርጉት ጨዋታ ምናልባት የዓመቱ ተጠባቂ የቡንደስሊጋ መርሃ ግብር ሊሆን ይችላል እየተባለ ይገኛል። ታዲያ እዚህ ጨዋታ ላይ አልፎንሶ ዴቪስ የማይሰለፍና ቡሩን የማያገለግል ከሆነ በአጠቃላይ ዋንጫውን ለማሳካት በሚደረገው ፉክክር ላይ የዴቪስ ብቻም ሳይሆን ቀደም ሲል የጠቀስኳቸው ተጫዋቾች ጉዳት ላይ መሆናቸው ሙኒክ ላይ የሚፈጥረው የራሱ አሉታዊ ተጽዕኖ ሊኖር ይችላል ተብሎ ይገመታል። እንደሚታወቀውም ባየር ሌቨርኩሰንም ራሳቸውን በተለይ ያክል ከጉዳት ነጻ የሆነ ስብስብ አላቸው ተብሎ ሊጠቀስ አይቻልም። በተለይ የፊት መስመር ተጫዋቻቸው ቪክተር ቦኒፌስም ጉዳት ላይ እንደሚገኝ መረሳት የለበትም። ቢሆንም ግን በቁጥር ደረጃ የባየር ሙኒክ ተጫዋቾች በርከት ብሎ በጉዳት ስብስብ ላይ እየተመለከትናቸው እንገኛለንና የዋንጫ ፉክክሩ ላይ የሚኖረው ተጽዕኖ ምን ይሆናል የሚለው የሚጠበቅ ነው። እርስ በርስ ደግሞ የሚያደርጉት ጨዋታ በሳምንቱ መጨረሻ በተለይ አንደኛና ሁለተኛ ደረጃ ላይ ተቀምጠው የሚያደርጉት መርሃ ግብር ነው። በአሊያንዝ አሬና ነው ጨዋታው የሚከናወነው።
ነው ይበልጥ ትኩረትን አግኝቷል ማለት ይቻላል። ከዛ ውጪ ማርዋን ፌላይኒ ጫማ መስቀሉን ይፋ አድርጓል። ከዚህ ወይም ደግሞ ከእግር ኳስ ራሱን ማግለሉ ነው በአጠቃላይ ይፋ ያደረገው። የ36 ዓመቱ ቤልጂያማዊ በቻይናው ክለብ ሻንዶንግ ታይሼን እየተጫወተም ይገኝ ነበር። ተጫዋቹ በማህበራዊ ትስስር ገጹ ለ18 ዓመት ካሳለፈበት የእግር ኳስ ህይወት ራሱን የሚያገልበትና ጫማውን የሚሰቅልበት ትክክለኛው ሰዓት ላይ እንደሚገኝ ፌላይኒ አስታውቋል። እንግዲህ ተጫዋቹ በቤልጂየም ሊግ ስታንዳርድ ሊጅ እግር ኳስ እንደጀመረ ይነገራል። በ2008 ወደ 15 ሚሊዮን ፓውንድ ወጥቶበት ወደ መርሲሳይዱ ክለብ ኤቨርተን ማቅናት ችሏል። በጉዲሰን ፓርክ ለ5 ዓመት አሳልፏል። ወደ 177 ጨዋታዎች ላይ ተሰልፎ ከተጫወተ በኋላ በተለይ አሰልጣኝ ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ ሆነው በ2013 እንደተሾሙ ማለት ነው በ27.5 ሚሊዮን ፓውንድ በማውጣት የመጀመሪያ ፈራሚያቸው በማድረግ ተጫዋቹን ወደ ኦልድ ትራፎርድ እንዲያቀና ማድረጋቸው የሚታወቅ ነው። ለቀያዮች ሰይጣኖች ከዛን ወዲህ ማለት ነው 177 ጨዋታዎች ላይ ተሰልፈው ተጫውቷል። ይህ ተጫዋች ማለት ነው 22 ጎሎችንም እንዲሁ ከመረብ ማሰረፍ ችሏል። በ2016 እንዲሁ ክለቡ የዩሮፓ ሊግ እና የካራቦ ካፕ ዋንጫን ሲያሳኩ የፌላይኒ እንቅስቃሴ ቁልፍ ነበር። በ2019 አሰልጣኝ ኦሌ ጉናር ሶልሻየር መምጣቱን ተከትሎ ግን ተጫዋቹ በአሰልጣኙ እቅድ ውስጥ የሌለ ተጫዋች መሆኑን ተከትሎ በጥር ወር ላይ ወደ ቻይና ማቅናቱ የሚታወቅ ነው። በቻይና ሊግ እንግዲህ በሻንዶንግ ማለት ነው በአመት 18 ሚሊዮን ፓውንድ እየተከፈለው ቆይቷል። 137 ጨዋታዎችንም ለዚህ ክለብ አድርጎ 50 ጎሎችንም ማስቆጠር ችሏል። ክለቡን ታዲያ በ2021 የቻይና ሱፐር ሊግንም እንዲያሳኩ ትልቅ ሚና ከተጫወቱ ተጫዋቾች መካከል ፌላይኒ ይጠቀሳል ማለት ነው። በብሔራዊ ቡድን ደረጃ ደግሞ ለቤልጅየም ብሔራዊ ቡድን በ2008 የቤጂንግ ኦሎምፒክ እንዲሁም በ2016 የአውሮፓ ዋንጫ ከዛ በተጨማሪ በ2014 እና በ2018 የዓለም ዋንጫ በብራዚል አስተናጋጅነትና በሩሲያ አስተናጋጅነት በተከናወነው የዓለም ዋንጫ ላይ ሀገሩን ወክሎ ተሰልፎ አድርጓል። በተለይ በአጠቃላይ 87 ጨዋታዎች ላይ ለቤልጂየም ብሔራዊ ቡድን ተሰልፎ ተጫውቶ 18 ጎሎችን ማስቆጠር ችሏል። እንግዲህ ፌላይኒ የሀገሩ በርካታ ጊዜ ተሰልፎ መጫወት የቻለ ሶስተኛው ተጫዋች ነው። በቀጣይ ግን ከእግር ኳስ እንደማይርቅ ነው የተገለጸ የሚገኘው። በተለይ በዋና ወይም ደግሞ በምክትል አሰልጣኝነት ፌላይኒ ልንመለከተው እንደምንችል እየተጠቆመ ይገኛል። ጆዜ ሞሪኒዮ በማህበራዊ ትስስር ገጻቸው ላይ በተለይ መልካም ምኞታቸውን ለተጫዋቹ የገለጹበት ሂደት እንዳለ መመልከት ይቻላል። በተለይ በእኔ እንቅስቃሴ ከማይረሱ ተጫዋቾች መካከል ለእኔ በጣም አስፈላጊ ከነበሩ ተጫዋቾች መካከል አንተ ትጠቀሳለህ፣ መልካም ጊዜ እንዲሆንልህ እመኛለሁ የሚል ነገር በማህበራዊ ትስስር ገጻቸው ላይ ጆዜ ሞሪኒዮ ለተጫዋቹ ያላቸውን ድጋፍ እንዲሁም ስሜትና ሀሳብ ያጋሩበት ሂደት እንዳለ መመልከት ይቻላል ማለት ነው። ፌላይኒ በ36 ዓመቱ ጫማውን የሰቀለበት ሂደት እንዳለ መመልከት ይቻላል ማለት ነው። በሳውዲ ፕሮ ሊግ በተለየ መንገድ መሐመድ ሳላህን አፕሮች ለማድረግ ወይም ለመቅረብ እየተንቀሳቀሱ እንደሚገኙ እየተገለጸ ይገኛል። የሳውዲ ፕሮ ሊግ አዲስ የዝውውር ሀሳብና እቅድ ነው ያላቸው። ያንን ነገር የፊታችን ክረምት ላይ ተግባራዊ በማድረግ ይበልጥ ሊጉ ከፍ እንዲል ለማድረግ እየተንቀሳቀሱ ይገኛሉ። የመርሳይዱ ክለብ ውስጥ በተለይ የውድድር ዘመን ሲጠናቀቅ ሪፎርም ይጠብቋል ወይም ደግሞ ብዙ ለውጦች እንደሚኖሩት ይጠበቃል። በተለይ ለ9 ዓመት ቡድኑን የመራው አሰልጣኙ የርገን ክሎፕ ከቡድኑ ጋር እንደሚለያይ ካስታወቀ በኋላ ተጫዋቾች ላይ የአንሴትል ዴሞን ነገር ወይም ደግሞ ተረጋግቶ በክለቡ የመቀበጥ ነገር የሚለው ጥያቄ ውስጥ መግባቱን የተገለጸ የሚገኘው። ለአብነት ያክል የቫን ዳይክ እና መሐመድ ሳላህ ደግሞ በዋናነት የሚነሱ ተጫዋቾች ናቸው። በተለይ ግብጻዊ ኮከብ አምና በሳውዲ ፕሮ ሊግ የተጫወተ የሚገኘው አሊቲያድ ተጫዋቹ ለማስፈረም 150 ሚሊዮን ፓውንድ አውጥቶ እንደነበር ይታወቃል። በተለይ የርገን ክሎፕ ተቃውሞ ብቻ ነው ዝውውሩ ሳይከናወን የቀረው። አትሌቲክ ይዞት የወጣው መረጃ ደግሞ ሳውዲዎች ለየት ያለ የዝውውር ፖሊሲ ይዘው በመቅረብ በተለይ በልዩነት የ31 ዓመቱን መሐመድ ሳላህን ጨምሮ ኬቪን ዲብሮይነ እንዲሁም ሶኖንጎሚ እነዚህን ሶስት ተጫዋቾች ለማስፈረም መቀዳቸውና በአጠቃላይ በክረምት የዝውውር መስኮት ወደ 2 ቢሊዮን ፓውንድ በመደባቸው የተገለጸ የሚገኘው የሳውዲ ፕሮ ሊግ ዳይሬክተር የሆነው ማይክል ኤሜናሎ አሁንም ቢሆን በተለይ ምርጥ የሚባሉና ፕሮፋይላቸው ከፍተኛ የሆኑ ተጫዋቾችን ወደ ሳውዲ ማቅናት ከፈለጉ በራችን ክፍት እንደሆነ በዚህ አጋጣሚ መጠቆም ፈልጋለሁ የሚል ነገር አንስተዋል። እንደሚታወቀው መሐመድ ሳላህ በክለቡ ብቻም ሳይሆን በፕሪሚየር ሊጉም በተለይ ከፍተኛ ግብ አስቆጣሪዎች ምርጥ 10 ጎል አስቆጣሪዎች መካከል ስሙን ማካተት የቻለ ተጫዋች ነው። በተለይ እድሜው እየገፋ መምጣቱን ተከትሎ ምናልባትም ፊቱን ወደ ሳውዲ ሊያቀና የሚችልበት ሂደት እንዳለ ወይም ደግሞ ፊቱን ወደ ሳውዲዎች ሊያዞር የሚችልበት ሂደት እንዳለ በሰፊው ተጠቆመ ይገኛል ማለት ነው። ግን የሳውዲ ዝውውር ፖሊሲ በጣም አስፈሪ ሊሆን እንደሚችል ነው የተጠቆመ የሚገኘው። በተለይ በክረምቱ ላይ ወደ 2 ቢሊዮን ፓውንድ ይመድባሉ ማለት በአጠቃላይ ዓለማችን ላይ ያሉ ኮከቦችን ወይም ደግሞ እድሜያቸው ወደ 28 አንስቶ በተለይ እስከ 31 እንዲሁም ደግሞ እስከ 32 ሊሆን ይችላል በዛ ሬንጅ ውስጥ ያሉ ተጫዋቾችን በስፋት በተለይ በዚህ ዝውውር መስኮት ላይ በክረምቱ ማለት ነው ወደ ሳውዲ ሊያስኮበልሉ የሚችሉበት ከፍተኛ ገንዘብ ነው የመደቡት። ይህ ደግሞ ምናልባትም የሳውዲ ሊግ ይበልጥ ደግሞ ከፍ እንዲልና በአውሮፓ ሊግ ውስጥ ምናልባት ተጠባቂ የሚባሉ ተጫዋቾች አሁን ለምሳሌ እንደነ መሐመድ ሳላህ በፕሪሚየር ሊጉ ከሌሉ ፕሪሚየር ሊጉ ላይ አንድ ነገር ይጎላል ወይም ደግሞ ፕሪሚየር ሊጉ እንዲደበዘዝ የራሱን አስተዋጽኦ ሊያበረክትም ይችላል ተብሎ ይገመታል ማለት ነው። ዞሮ ግን ሳውዲዎች በስፋት በዝውውር መስኮት ላይ በዚህ ጉዳይ ላይ እንደሚንቀሳቀሱ ነው እየተጠቆመ የሚገኘው ማለት ነው። እነዚህ ሶስት ተጫዋቾች ኬቪን ዲብሮይነ፣ ሶኖንጎሚንና መሐመድ ሳላህ ደግሞ በልዩነት ትኩረት የሚሰጣቸው ተጫዋቾች በመሆን በተለይ ወደ ሳውዲ እንዲያቀኑ ለማድረግ እንቅስቃሴዎች እንደሚኖሩ ነው እየተገለጸ የሚገኘው። ከዛ ውጭ ኪሊያን ምባፔ
የፊታችን ክረምት ወር ወደ ሪያል ማድሪድ ለማቅናት መስማማቱን አውቀናል ሲሉ ከፈረንሳይ የወጡ የሚገኙ መረጃዎች እየጠቆሙ ይገኛሉ። በተጫዋቾች የዝውውር ታሪክ ውስጥ በጣም አሰልቺ ከነበረውና ዝውውር መስኮት በመጣ ቁጥር ስማቸው ከሚነሱ ተጫዋቾች መካከል ኪሊያን ምባፔና ሪያል ማድሪድ በዋናነት ይጠቀሳሉ። ተጫዋቹ ለረጅም ጊዜ ስሙ ከሎስ ብላንኮሶቹ ጋር ሲያዝ የቆየ ተጫዋች እንደሆነ ይታወቃል። በተለይ ከዚህ ክለብ ጋር ተስማምቷል ቢባልም ምንም የሚገርም ነገር አይደለም። ከዚህ በፊትም የሰማነው ጉዳይ ነው ልትሉ ትችሉ ይሆናል። በተለይ ፈረንሳይ ዓለም ዋንጫ አሸናፊው ተጫዋች የኮንትራቱ መጨረሻ ዓመት ላይ ነው የሚገኘው። 25 ዓመት ሲሞላው ትክክለኛው ውሳኔ ወደ ሌሎች ክለቦች ማቅናት መሆኑን ማምኗል ነው እየተባለ የሚገኘው። ዘንድሮ በ19 የፈረንሳይ ሊግ ጨዋታዎች 20 ጎሎችን አስቆጥሯል ምባፔ። ከዚህ ቀደም በ2022 ግንቦት ወር ላይ ማድሪድን ተቀላቀለ ሲባል በፓሪስ የሚያቆየውን ውል በመፈረም ብዙዎችን ያስገረመና ያነጋገረ ጉዳይ እንደነበረ ይታወቃል። ምባፔ በጥር ወር ላይ በድጋሚ ሪያል ማድሪዶች ያቀረቡለትን ውል እንደተቀበለ ነው የተገለጸ የሚገኘው። ፓሪስ ሴን ጀርሜን ተጫዋቹን ለማቆየት በአመት የሚያገኘውን ገቢ ወደ 72 ሚሊዮን ዶላር ከፍ እንዲል ቢወስኑም ተጫዋቹ ግን አሁን በተለይ ላይመለስ መወሰኑ ነው የፈረንሳይ ጋዜጣዎች ላፓሪዚያን እንዲሁም ደግሞ የቢቲ ስፖርትና የስፔን ጋዜጠኛው እንዲሁም የፉትቦል ኤክስፐርቱ ዩሊያን ላውረንስ እየዘገቡ የሚገኙት ማለት ነው። ለየት ይላል ተብሎ ሊነሳ የሚችለው ጉዳይ ይሄ ነው እንጂ በተለይ ከዚህ በፊትም ኪሊያን ምባፔ ማድሪድን ለመቀላቀል ወስኗል የሚሉ መረጃዎች ታማኝ የሚባሉ ምንጮች ሳይቀር ይህን ነገር ሲዘግቡ መቆየታቸው የሚታወቅ ነው። ግን ተጫዋቹ እስካሁን ድረስ ወደ ማድሪድ ሲያቀናም አልተመለከትነውም። አሁን ግን በተለይ ፈረንሳይ ሚዲያዎች ሳይቀር ይህን ነገር መዘገባቸው ነው ሌላው ለየት ያለው ነገር ሆኖ ብቅ ያለው ማለት ነው። ፓሪስ ሴን ጀርሜን የኤሲ ሚላን ራፋኤል ሊያውን የምባፔን ቦታ እንዲተካ ለማድረግ ከወዲሁ እንቅስቃሴ መጀመራቸውም ነው መረጃው የሚያመላክተው ማለት ነው። ጥር ወር ላይ ተጫዋቹ ለሽያጭ አቅርበው ጠቀም ያለ ገቢ ማግኘት ይችሉ ነበር ፓሪስ ሴን ጀርመኖች። ገና ለገና ተጫዋቹ አዲስ ውል ይፈርማል በሚል ያንን አማራጭ ላለመጠቀም መወሰናቸው ግን ትልቅ ዋጋ አስከፍሏቸዋል ማለት ይችላል። በተለይ ናስር አልሂላፊን ጨምሮ ማለት ነው። ምክንያቱም ተጫዋቹ በክረምት በነጻ ዝውውር ነው ፒኤስጂ ነው የሚለቀው። በተለይ ፒኤስጂ ከዚህ ተጫዋች ምንም ድንቡሎ ሳንቲም የሚያገኘው ነገር አይኖርም። በክረምት ለየትኛውም ክለብ ቢፈርም ተጫዋቹ በነጻ ዝውውር መስኮት ነው ወይም ደግሞ ክለቡ ምንም ገቢ ሳያገኝ ነው ተጫዋቹ ክለቡን የሚለቀው ማለት ነው። ምባፔ እንግዲህ ማድሪድ ለመቀላቀል ወስኗል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በተለይ ደግሞ ተጫዋቹ በዚህ 2 ሳምንት ውስጥ ይህን ነገርም በማህበራዊ ትስስር ገጹ አማካኝነት ይፋ ያደርጋል ተብሎም ይገመታል። እንግዲህ የፈረንሳይ ሚዲያዎች ነገሩን ከመሸሸግ ይልቅ በይፋ መናገር መጀመራቸውን ተከትሎ አሁን ይህ ዝውውር በተለይ ነፍስ ያለውና እውነት ለመሆን የተቃረበ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ቀደም ሲል እንዳነሳሁት ነው የላፓሪዚያን ጋዜጣም በፊት ገጹ ላይ ይህን ነገር ይዞት ብቅ ብሏል ማለት ነው። ስለዚህ ኪሊያን ምባፔ ወደ ሪያል ማድሪድ በዚህ ክረምት የዝውውር መስኮት የማቅናት እድሉ እጅግ ሰፊና በጣም ደግሞ ለእውነትም የተቃረበ መሆኑን ነው በርካታ ምንጮች እየጠቆሙ የሚገኙት ማለት ነው። ለዛሬ